አቡ ነው ትንሽ አቡም አሁን ትንሽ ጸባው እየተቀየረ ነው። ኦኬ እኔ አሁን በስንቱን በፍቅር የምሰራው ስራ ነው። ፍቅር ደግሞ በቃ በጣም እንትኑ የወጡ ቅመም ማለት ቴስት ክኖር ነው ማለት እንግዲህ ምን አረፈዳችሁ እንደምን ዋላችሁ ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። ሰላም እንዴት አላችሁ ውድ ቤተሰቦቻችን? ዛሬ እንግዲህ ወደ ኩክየለሽ ማርያም ለንግስ ለመጓዝ ከጎናችን እንግዲህ ወይም ደግሞ ከአጠገባችን አንጋፋ አርቲስቶች አሉ። ስለዚህ ከነሱ ጋር የተቀደሰ ጉዞ አድርገን የኩክየለሽ ማርያምን አንግሰን ለመመለስ ነው። እንግዲህ እንዳያችሁት አጠገቤ አንጋፋው አርቲስት በቲያትር በፊልም በተለያየ ዘርፍ ላይ በተደረገው ኪነ ጥበቡ ላይ አንቱ የተባለ ደግሞ አንጋፋነትን የተጎናጸፈ አርቲስት አለ። ሻቤ እንኳን ደህና መጣ። ጉዞ ምን ይመስላል? እንኳን ደህና ቆያችሁ። ጉዞው እጅግ በጣም ጥሩ ነው። ወደ ኩክየለሽ ማርያም የንግስ ጉዞ ነው እያደረግን ያለነው እና በሰላም ወደዛ ለመድረስ እየሮጥን ያለነው። እግዚአብሔር ይመስገን። መንገዱም ጉዞም አሪፍ ነው። መልካም። እስኪ እንደዚህ አይነት ጉዞዎች ከዚህ በፊት አድርገህ ታውቃለህ? አዎ፣ ኦኬ። አንዳንድ ጉዞዎች አደርጋለሁ እና ይሄም ራሱ በጣም ቆንጆ ነው። እኔም የመጀመሪያ ጊዜ ነው ወደ ኩክየለሽ ስመጣ። ሌሎች እንትኖች እጓዛለሁ፣ ሌሎች ገዳማትና ቤተክርስቲያናትን ለንግስ እጓዛለሁ እና ያሁኑ ግን ለኩክየለሽ የመጀመሪያ ጉዞ ነው። እንግዲህ ስለ ኩክየለሽ ከዚህ በፊት በስምም ሊሆን ይችላል በዝና የሰማኸው ነገር ይኖራል? አዎ፣ ብዙ ተአምር ነው ስታደርግ የምሰማው። ብዙ ሰዎች ስለተደረገላቸው ከበሽታቸው ስለተፈወሱ ብዙ ነገሮች ነው የምሰማው እና በጣም ትናላለሁ። እኔ የምጓጓ ነበረ ወደዚህ ለመምጣትና እስቲ እግዚአብሔር ፈቅዶ እንግዲህ ዛሬው እሷ ጋር ለመድረስ እየተጓዝን ያለን። መልካም። እሺ እንግዲህ የተከበራችሁ ተመልካቾቻችን አሁን እንግዲህ ቆይታ ያደረኩት ከአንጋፋው አርቲስት አበበ ተምትም ጋር ነው። ስለዚህ በቀጣይ ደግሞ እንግዲህ ከኋላችንም ሌሎች አርቲስቶች አሉ። ከነሱ ጋር ቆይታ የምናደርግ ይሆናል። እመቤቴ እንግዲህ ለዚህ ቀን ለዚህ ሰዓት ላደረሰን ምስጋና ይግባት። እንግዲህ ያው ዛሬ በጋራ ከናንተ ጋራ ኩክየለሽ ማርያምን ለማንገስ እየሄድን ነው። እሷ ደግሞ መንገዳችንን እሷ ታስተካክል። በሰላም ደርሰን በሰላም እንመለስ። ደስ ይላል እንዲህ ሰብሰብ ብሎ መሄዱ። በቃ እምልህ እንዴት ነው አንድነትን ፍቅርን ይፈጥራል። በጣም ቆንጆ ነው። እኔ እምልህ ሄዳለሁኝ፣ ግን እንዲህ ደግሞ ከስራ ጓደኞቼ ጋር ከእህቴ ከወለላ አሰፋ ጋር ከወንድሜ ካበበ ተምትም ጋር ለመጀመሪያ ጊዜ ነው እንደዚህ አይነት አብረን አንድ ጉዞ ስናደርግ። በመሰረቱ እኔ በጣም ደስ ብሎኛል። ዛሬ ጥሩ ጉዞ እያደረግን ነው። እንግዲህ እመቤቴ ማርያም አገራችንን ማማ ኢትዮጵያን እሷ ትጠብቅልን፣ ህዝቦቿንም አብዝቶ ይባርክ። አዎ፣ ሰላም ሲኖር ነው ሁሉ ነገር። መቼም አለ ሰላም ከዚች መነቃነቅም አይቻልም። እሷ ደግሞ ሰላሙን ታውርድ። ሁሉንም እንደ ልቦናው እንደ ሐሳቡ እንደ ምኞቱ እመቤቴ ኪዳነ ምሕረት እመቤቴ ማርያም ትሙላለት። በለተቀኗ ትሙላ ለሁሉም የሐሳባችሁን የልቦናችሁን የምታስቡትን ሁሉ ስራችሁን ቀና ያድርግላችሁ። አዎ፣ እንደዚህ አሰባስባችሁ እንደምትደክሙ እንደምትሉ ደግሞ እመቤቴ ደግሞ እሷ ትጨመርበት። ድካማችሁን ትቁጠርላችሁ።
በተረፈ እንግዲህ መልካም ጉዞ ይሁንልን። በሰላም ደርሰን በሰላም እንመለስ። አመሰግናለሁ። ከእህቴ ጋር ይኸው ከወንድሜ ጋር አንተም ልጄ እሱም ወንድሞቼ ልጆቼ ናቸው። እመቤቴ እንግዲህ በፈቃዷ ዛሬ ይፈቅዳልን ይሁን እንግዲህ ልናነግስ እየሄድን ነው ወደ ንግስ እና ደስ ይላል። ጉዟችንም ደስ ይላል። ይኸው መዝሙር እየሰማን እየዘመርን ነው። እንግዲህ ለሀገራችንም ለራሳችንም ለቤታችንም ለልጆቻችንም ሁሉን ነገር ጌታ እንደፈቀደ እንዲያሳምርልን ሁሉን ነገር ምሕረት እንዲያወርድልን ሰላም እንዲሰጠን ፍቅር እንዲሰጠን ጸልየን እኛም ደግሞ የራሳችንን የግል ጥያቄያችንን ለእመቤቴ ነግረን መልሳችንን እንግዲህ እየጠበቅን አደራችንን ሰጥተን ለእመቤቴ ወደ ቤታችን መመለስ በሰላም በሰላም ለመመለስ ያብቃን። ሰላም ጉዞ ያድርግልን። አሜን። እናንተንም እመቤቴ ኩክየለሽ ማርያም እመቤቴ ስንት ታምራት ያደረገች ናትና በሁሉም ቤት ገብታ ፈውስ ትስጥ ትዳብሰን በረከቷ ይድረሰን። አሜን። ደጇ ደርሰን ደግሞ በረከትን አፍሰን የምንመለስ ያድርገን። አሜን። ዓመት አብረን 1968 እስካሁን ድረስ አብረን 68 ነው ቅጥራችን። አንድ ቅጥር ነው የተቀጠርነው። አንድ ቲያትር ቤት ነው አንድ ቲያትር ቤት ለዘመናት በርካታ ቲያትሮችን እኛ ተለያይተን ማነቅ አብዛኛውን ቲያትር መድረክ ላይ አብረን ነው የምንሰራው ካስ የምንደረገው። ረጅሙን ዓመት እንግዲህ በፍቅር ረጅም ዓመት ረጅሙን ዓመት እንግዲህ ስናገባም እንደዛው ስንወልድም በተከታታይ ነው። እዚህ ዳ አድርሶናል ጌታ ተመስገን። ከዚህ ወዲያ ደግሞ ቀሪውን እሱ እድሜውን ያብዛልን፣ ጤናችንን ይስጥልን፣ ልጆቻችንን ይባርክልን፣ ለቁም ነገር የልጅ ልጁን ያድርስልን። እንግዲህ ሁላችን ወንድሞቻችንንም አይለየን፣ አይለየን። ሁሉም በልጁ ይደሰት በየቤቱ ሁሉም የልጁ ፍሬ ብላ በጣም የልጁ ፍሬ ብላ። አንተ መልካም ልጅ ነህ፣ ይድነቃቸው። በእውነት በጣም ትሮጣለህ። ለዚህ ኪነ ጥበብ የምታደርገው አስተዋጽኦ፣ የምትሮጠው ሩጫ፣ የምትለፋው እርግጥ ልጅ በልጅነቱ ነው ሰርቶ የሚያድገው። በዚህ እድሜ ተሰራ፣ በዚህ እድሜ የምታስቀምጠው ክሬዲት ነው አንተን የሚጠቅመው። ከብዙ አርቲስቶች ጋር ትገናኛለህ፣ ከብዙ ሰዎች ጋር አብረህ ትሰራለህ። እድሜና ጤና ለአንተም ልጆችን ይባርክልህ። እመቤቴ ያሰብከውን ትሙላለህ። አሜን። አርቲስት ባትሆን ወይም ደግሞ የኪነ ጥበብ ሰው ባትሆን ምን ትሆን ነበር ብለን እናስባለን? ትራቭል ስለሆነ እሺ፣ ምን ትሆን ነበረ ከአርቲስት ውጭ? እንደው አርቲስት ባትሆን ከአርቲስት ውጭ የምትሆነው ፍቅርተ ወታደር ነበር። ኦኬ። ወታደር እኛ ስንቀጠር 68 ዓመተ ምህረት ነው ማለት ሴት ፖሊሶች ይፈትሹ ነበርና እንዲያውም አንዷ ጓደኛችን ነበረች፣ የወልዬ ሰፈር አልማዝ የወልዬ ሰፈር ልጅ ናት። እና በቃ እሷ እንደዚህ ለብሳ በቃ ሁኔታዋ ምናምን ኬፓን እንዲያደርጋ ሳይ በጣም ቀና ነበረ ነው የምልህ። እና ደስ ይለኝ ነበር። አርቲስት ባልሆን ወታደር ነበር የምሆነው ነው ልል። ዘፋኝ ነው መጀመሪያው ዘፋኝ መሆን ነበር የምፈልገው። ነፃይ እንዳለ እንደዚህ በቅርብ ያው ብዙነሽ በቀለ በእኛ አካባቢ ጠቅላላ የክብር ዘበኛ ኦርኬስትራም የጃል ሜዳ ቤታችን እዛው ፊት ለፊት ስለሆነ ያሬድ ብዙ ጊዜ ወደዛ ሙዚቃ በሜዳው ላይ ስለሚያሳዩ እነሱ መድፈኛ ግቢ እየገባ እናያለን እና እነ መድበረ በየነን ስለማይ እንደዛ ነበረ። ከዛ ያው መጣው እንደተመኘው ምኞት ነው እንግዲህ መጣው። ትሩፋት ገብረየስ ይዛይ መጣች። የእቷ ጓደኛ ነኝ እኔ። አምጥታ አገር ፍቅር ሰደችኝ። ተፈተንኩኝ። ድምጼ ወፍራም ነው አይሆንም። ከዛ በኋላ ትቼው አስኖር ያው ክብር ዘበኛ ደግሞ እንደገና ውዝዋዜ መጣ። ሲሄድ ቁመቴ የኔ አጠረ ጓደኛዬ ቁመት በጣም ረጅም ነው። መርከባል ትባላለች። የሷ ሜትር ከ65 ነው። የሚፈልጉት እንደዛ ነው። ተወዛዋዥ እዛ ደግሞ እሱንም ተውኩ። መጨረሻ መዘጋጃ ቤት ቲያትር ቤት መጣሁኝ። ማስታወቂያ መጥተው ነበር ወጥቶ ነበር። ተፈተንኩ። እንግዲህ የህይወት መስመሬ እዚህ መሆኑን አገኘሁት። ስዳክር ነበር ስፈልግ ማለት ነው እንዴት እንደሆነ ህይወት በመራች እንጂ አተራስን መርታ አይደለም የምትኖረው። ስለዚህ
እንደዛ ሆነ ጌታ ፈቃድ ሆነ። በዚሁ ጸናው እልሃለሁ። ውበት እንግዲህ ያው እግዚአብሔር የሰጠህን በልጅነት እንደ ልጅነት ታልፈዋለህ። ከዛ ደግሞ አይጠፋም፣ ፍሬሙ አይጠፋም። ውበቱ ቢጠፋ አለ በቃ። ስለዚህ እንደዛ ነው ያው ጠብቀነው ነው የኖረው። ጋሻቤ እየታዘበ ነው ውበት ይባላል። ታዘበን አይ ምንም በእኛ ጊዜ መልካም ነበር ሁሉ ነገር። ኦኬ ብዙም እንደዚህ አይነት ነገር ይሄ ሜካፕ ምናምን አንጠቀምም። ኖርማል የተሰጠ እግዚአብሔር ተፈጥሯችንን ይዘን የተንከባከብን እዚህ ደርሰናል። ወይዘሮ ዙፋን የሚመኩባት ሴት ናት። ወይዘሮ ዙፋንም ዘናጭ ናቸው። ካራክተሯ ማለት ነው። ቁንጅና ተወዳዳሪ ናቸው። እኔ ያሸንፋለሁ ያው በብልጠት ከዳኛው ጋር በመግባባት እሷ ናት እንጂ እኔ አንደኛ መውጣት ነበረብኝ እያሉ የሚሉ ሴት ናቸው። እና ውርስ አለ ከባንቺ ረቂ ተወራራሽነት ይኖረዋል። አለውም ደግሞ ለመሰለ ውርስ ከቤተሰብ ነው። ውርስ ከቤተሰብ ነው። ቤተሰብህ አንተ ምልህ የቤተሰብህን ይዘህ ነው ብዙ ጊዜ የምታድገውም የምትሄደውም የምትኖረውም። ትዳርን ብትይዝ አሳዳጊህን ሆነህ ነው ያንን ትዳር የምትመራው። አሳዳጊህ ቤተሰብህ ወሳኝነት አለው ለሁሉም ነገር፣ ለኑሮህም ለወደፊት እንጀራህም ቢሆን ግድ ነው እና ስለዚህ ባንቺ ረጌ እና ወይዘሮ ዙፋን ያው ይቀራረባሉ ማለት ነው። መልካም እንደው ተመልካቾቻችን በህይወት አጋጣሚ ሶስቱም የተገናኙት በሀገራችን አሉ የሚባሉ 3 ሲትኮሞች አሉ። ሶስቱም ሲትኮሞች ላይ ስኬታማ ሆነዋል። ሶስቱም ሲትኮሞች ለምሳሌ ከ9ኛው ሺህ ምክንያቱም ያው የሲትኮም ጀማሪያችን ስለሆነ 9ኛው ሺህ ያው ጋሻቤ ያለ የዛ ፊት አውራሪ ነው። ከዛ ደግሞ ቀጣይ ምስኪኖቹ ነው የቀጠለው አለ። ምስኪኖቹም እንግዲህ ያው ወለላ ሰፋ በማከላችን አለች። ከዛ በመቀጠል እንግዲህ በስንቱ መጥቶ ያው ሁሉ ሶስቱም እንዳጋጣሚ ነው ተወዳጆች ናቸውና የህይወት አጋጣሚ ነው። ሶስታችሁም እንግዲህ በዚህ እንትን ላይ ስታዩት ስክሪፕቱን ከማን ጀምር ወደዳችሁት ስራውን? ለምሳሌ እሺ በከበስንቱ አንቺ ጋር ስላለ ማይኮ በስንቱን ጀመርና ወደ 9ኛው ሺህ ወደ ምስኪኖቹ እንሄዳለን። ኦኬ እኔ አሁን በስንቱን በፍቅር የምሰራው ስራ ነው። ይቅርታ አድርግልኝ። በፍቅር ደስ ብሎኝ የምሰራው ስራ ነው። ክሩም ተዋናዩ በጣም እምልህ ተቀባብለህ ደስ ብሎ የምትሰራው ስራ ነው እና ካለን ፍቅር አኳያ ይመስለኛል ስራውም እንዲህ የተዋጣ የሆነው። በጣም ፍቅር ያለበት ፍቅር የተሞላበት ስራ ነው። ዳይሬክተሩም ጥሩ ነው። አብርሃም ገዛኸኝ እጅግ በጣም ድንቅ ሰው ነው እምልህ። ችግርህንም ሁሉ ነገርህንም ይረዳሃል። ከዛ በኋላም ደግሞ ቢኒያም የሚባል ዳይሬክተርም ነበረን። አዎ እናንተ ጋር አብረን ሰርተናል። አዎ ቢኒያም። አሁን ደግሞ ልዑል ተፈሪ ይባላል። አሁን ደግሞ ከአብርሃም ቀጥሎ ያለ አዘጋጅ ነው። እሺ በቃ እኔ የምልህ ሄዶ ስክት ስክት የሚል ነገር ነው እና በጣም ደስ ብሎኝ በፍቅር የምሰራው ስራ ነው። እኔ ከዚህ በፊትም ሞጋቾችን ሰርቻለሁ ለ5 ለ6 ዓመት። ያንንም በፍቅር የሰራሁት ስራ ነው። እስቲል አሁንም የማስታውሰው ማለት ነው። እንትን አይ እዚህ ቦታ ባልሆን ኖሮ እምለው ስራ አልገጠመኝም። እግዚአብሔር የተመሰገነ ይሁን። ሁሉንም በፍቅር ነው የምሰራው ነው እና ስኬት የተሞላበት ነው። በስንቱ ደግሞ በስንቱ በደንብ ብዙ ተወዳጅም ነው። ከሀገር ውስጥ እስከ ውጭ ድረስ ስኬት የተሞላበት ስራ እና ሀገራችን አድጓል። ጥሩ ነው። በአርቱ ጥሩ ሆኗል። የእውነት አዳዲስ ተዋናዮችም እየመጡ ነው፣ ወንድም ሴትም። ባጭሩ ብቻኛ ተተኪዎች አፍርተናል። በደንብ ተፈርቷል። አዎ ተተኪዎች በደንብ አፍርተናል፣ በደንብ ከበቂ በላይ እና የወንዱም የሴቱም ተዋናይ በጣም ጎበዞች ናቸው በጣም እና አሁን እኛ ምልክ ቁጭም ብንል ባንሰራም ተተኪዎቻችን አሉ።
በእነሱ እንረካለን። ጥሩ ስራ ሲሰሩ ጥሩ ቦታ ላይ ሲደርሱ በተተኪዎቻችን በጣም ደስተኛ ነን እና ደስ ብሎናል። ስለዚህ ወይ ማስተዋል እኔ ደስ ነው የምትለኝ ማስተዋል አገር እርሶ ደግሞ እያለኝ ስትል እሷ ደግሞ ወይ ጉድ እንዳትናገር የልጇ ጉዳይ አለ። ልጇ ይቀየማል እና ሁለት ነገር ነው ውጣ የምትሰራው። እዚህ ጋር ብናገርስ እሱ ቢከፋው፣ እዚህ ጋር እንደዚህ ባረግስ እንደዚህ ያንን እየተናነቀች ነው የምትሰራው ወለላይ። የእውነት እኔ ጓደኛዬም ስለሆነች ብቻ አይደለም አደንቃታለሁ። ሁሉንም እንዳመሉ በቃ ልጇንም ማስተዋልንም እንዳመሉ ሆና በውስጧ በቃ ብዙ ነገር መናገር እየቻለች ያንን መናገር ሳትፈልግ ምክንያቱም እዚህ ጋር ያለው ልጅ ነው ልጄን ይከፋዋል በሚል ብዙ እምቅ የምታደርገው ነገር አላት እና ቴዲ አሹ እሱም ጎበዝ ልጅ ነው። እውነት እሱ ጋር አንድ ማስታወቂያ ሰርቻለሁ። ጎበዝ ልጅ ነው። በጣም 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 ያስገባኸው ቦታ ሆኖ የሚጫወት ልጅ ነው። ግሩም በላይን ሳላደንቀው ሳላመሰግነው አላልፍም። በጣም ጎበዝ ልጅ በበስንቱ ድራማም ሆነ በሞጋቾችም ላይ ሆነ ይሄ ስራ የኔ ነው፣ ይሄ ስራ የኔ አይደለም የሚለው አይነት ነገር በፍጹም የለም። በቃ ከታች እስከ ላይ ያሉትን ስራዎች በሙሉ በስርዓት የሚሰራ ልጅ ነው። ቅን ነው፣ ታዛዥ ነው። እኔ በጣም 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 ግሩም በላይን እጅግ አድርጌ በጣም አመሰግነዋለሁ። ፕሮዲሰር ነው በዚህ ላይ እንደዛ ሆኖም የሚተወው ስራ የለም። በማስተባበር ብትለው፣ በምሳ በቁርስ በራት ብትለው፣ በቃ የሆነበት ቦታ ሁሉ ስኬታማ ልጅ ነው። ስለዚህ በጣም አመሰግናለሁ ልጄ፣ ወድሃለሁ። እግዚአብሔር ደግሞ እድሜ ጤና ሰጥቶት መጨረሻውን በጥሩ እንዳየው እግዚአብሔር እመቤቴ በለተቀኗ ትርዳኝ። አመሰግናለሁ ግሩምዬ ልጄ፣ ወድሃለሁ። ዘጠነኛዎች እንግዲህ እንደምታዩት በጣም ጥሩ ግሩፕ ነው ያለው የኛ። መቼም ልጆቼም አንዳንዴ እነ ጩባውን ቢያበሳጩኝ ፕሌዩ በጣም ቆንጆ ፕሌይ ነው። ሰውም በጣም እየወደደው ያለ ነው እና ልጆቹ በጣም ጥሩ ልጆች ናቸው። ፕሮዳክሽን ማኔጀሩም ዳይሬክተሩም ሁሉም በጣም ቤተሰብ ሆነን ነው እየሰራን ያለ ነው እና ጥሩም ስም ያለው ነው ብዬ ነው የማምነው። ስክሪፕቱን ስታገኝ እንደው ምን ተሰማ መጀመሪያ ስታየው? እና ምን አስበህ ነበረ? በዚህ ደረጃ ከፍ ብሎ ይወጣል ብለህ አስበህ ነበር? በጭራሽ እንደዛ እንኳን አላሰብኩም ነበር። ግን ይኸው አሁን ጉልበት እያገኘ ህዝብ እየወደደው ነው። ወደ 7 ዓመት ገደማ ደርሰናል እና እግዚአብሔር ይመስገን ጥሩ ነው። የ7 ዓመት ጉዞ ውሮ እንዴት ነው? አታስቸግርም? ባህሪዋ እንዴት ነው? በጣም ታስቸግራለች። አቡ ነው ትንሽ አቡም አሁን ትንሽ ጸባው እየተቀየረ ለማስቸገር ነው አልፎ አልፎ እና ጥሩ ናቸው፣ ደህና ናቸው። ካራክተሩ በጣም ይመጥናሉ። መልካም። አንድ ዜና ሰምቼ ነበረ ልጁ እንዳረ የሚባል እና ማን ያገባው ከእናንተ ውስጥ? አቡ ነው። አቡ በካራክተር ነው ወይስ በሪል ላይፍ ነው? እኔ ካራክተር መስሎኝ ነበር። በሪል ላይፍ ነው። ኦኬ ካራክተር አይደለም፣ በሪል ላይፍ። ቆንጆ ነበረ። በዚህ አጋጣሚ እንግዲህ ያው ስለ ጋብቻው እንኳን አደረሰ መልእክት ማስተላለፍ ይቻላል። አቡ ሱራፌል ብስራት እንኳን ለጋብቻ ለአዲሱ ጋብቻ እንኳን ጋብቻ ቀን በሰላም አደረሰ ማለት ፈልጋለሁ። አመሰግናለሁ። ወንዴ በጣም ግሩም ልጅ ነው። ከጸባዩ ጀምረ ስራ ላይ ያለው ትጋት፣ ፍቅር በጣም ልነግርህ አልችልም። ከዚህም በላይ ነው እና ወንዴ እግዚአብሔር ይባርከው። እግዚአብሔር እድሜና ጤናውን ይስጠው። ለዚች ሀገር ከፍተኛ አስተዋጽኦ የሚያደርግ ነው ለወደፊቱ እና እግዚአብሔር ያክብርልን።
ምስኪኖቹ ከድርሰቱ ብንጀምር ቆንጆ ብስል ያለ ሲትኮም ነው። በዚህ አጋጣሚ ክርስቲያንን አመሰግናለሁ። በጣም ጎበዝ ጸሐፊ ነው። በጣም ይሄን ያልኩበት ምክንያት ከኔ በመነሳት ብቻ ሳይሆን በርካታ ሰዎች ጠይቁኛል፣ ሲትኮሙን ማን የጻፈው ሲሉ ያው ክርስቲያን ነው ስላቸው በጣም አሁን ገና ኢትዮጵያ ውስጥ ያው እንግዲህ ሲትኮሞች እየመጡ ናቸው። በጣም ነው ያደነኩት። ንገሪልን ያሉ ብዙ ሰዎች አሉ። በአጋጣሚ አልደወልኩለትም። እኔ ግን በጣም ቆንጆ ስራ ነው። በገጸ ባህሪያቶቹ ከመጣን ደግሞ ሁሉም ስከት ያለ ነው። አሹም አሹ ነው። ማስተዋልም ጎበዝ ናት። አሹም ፐርፌክት ነው። ክብዬም ደግሞ በጣም ፍቅር ደግሞ በቃ በጣም እንትኑ የወጡ ቅመም ማለት ቴስት ክኖር ልበላት እንግዲህ ክኖሯ እንኳን ናት። ካናቱ ነስነስ ትላለች፣ ታጣፍጠዋለች ይበልጥ እና እሳቸውም ያው ሌላ ጓደኛ የላቸውም። እሷ ናት የምትመጣው። ቤቱንም ያው አንዴ ስትቃወምም አንደኛ ነኝ ስትልም እስከ ሰራተኛውም ከሙኑም ብቻ ታጣፍጠዋለች። ጥሩ ነው እና ጥሩ ነው የእንትኑ ሲትኮሙ። ገጸ ባህሪያቶቹ ደግሞ ልክ እንደተጻፉለት ነው የተሰኩት። ደስ ይላል። ወድጄዋለሁኝ። ወድጄውን የሰራሁት አሁንም እየቀጠልን ነው። ብዙ ሰው ከዚህ ብቻ ሳይሆን ከውጭ ለምን ቆመ፣ ለምንድን የአማትና ምራት እኮ ይሄ ልክ ነው፣ ጭቅጭቁ ለምን ደስ ሲሉኛ ስትጨቃጨቁ እናንተ ምናምን ለምን ቆመ፣ ውጭ ያለው ሰው ልክ እንደሚከታተል ይነግሩናል። በጣም ተወዳጅ ነው። በጣም ደስ ይላል። ጥሩ ስራ ነው። ስለዚህ አንተም ደግሞ ለክሩ በጣም ትልቅ የጀርባ አጥንት ነህ። አመሰግናለሁ። በዚህ አጋጣሚ ፍቅር ባየልኝ ደግሞ ጥሩ ታለንትድ እየሆነች በጣም የምታድግ ልጅ ናት፣ የምትወጣ ናት። መስቲማ መስቲ ናት። መቼም አመሰግናቸዋለሁ። አሹም አሹ ነው። አመሰግናለሁ። ሁሉም በጣም ፐርፌክቶች ናቸው እና እኔ ደስ ይለኛል ሊደጉ ተረካቢ ትውልድ። በዚህ አጋጣሚ በጣም ብዙ አክተር አለ። ኢትዮጵያ በጣም የአክተር ችግር የለባትም፣ እግዚአብሔር ይመስገን። በዘፋኙ ብትል በወጣቱ በፊቱን እየተከተለ የሚመጣ የቀበብሎሽ ነገር አይደለ። በጣም ምንም አያሳስብም። በጥበቡ ዓለም ሰፊ ነገር ከተሰራለት ብዙ ታሪክ ይሰራል እና ደስ ይላል። ግን እኛም በቅርቡ እንግዲህ በየትኛው ሚዲያ እንደሆነ አልታወቀም፣ በቅርቡ እንመጣለን። ቀረጻ ጀምረናል። እንግዲህ 3 ዓመት በተጓዝንባቸው ጊዜ በጣም ደስ የሚል ነገር ነው አብረን ያሳለፍነው። ደስ ይላል። እንክብካቤውም ቆንጆ ነው፣ አቅርቦቱም ቆንጆ ነው። ደስ ይላል። አክተር ትንከባከባላችሁ፣ እናመሰግናለን። እንግዲህ ደግሞ በቀጣይ አብረን እንጓዛለን። አዲሱ ደግሞ የተሻለ ነው። ያው እሱም ደግሞ ሞር ከዚህ የበለጠ እያሳደገ ይጽፈዋል ብዬ አምናለሁ። በተረፈ እናመሰግናለን። እሺ በስንቱና ከምስኪኖቹ ጀርባ ያሉ ሰዎች ሲመሰገኑ ነበርና ምናልባት የመጀመሪያ ደራሲ ወንዴ ነበር አይደለ? አንተ እዚህም ላይ አለ። በዚህ አጋጣሚ ዳይሬክተርም ነበር፣ ክሬትም እሱ ነው ያደረገው አይደለ? እኛ ጋር ደግሞ ወንዴ ያው ወንድማገኝ ለማ እየታወቀ ነው። በ9ኛው ሺህም ያው የመጀመሪያው አዘጋጅ ነበረ። በተለያዩ ፊልሞች ሰኔና ሰኞ በበርካታ ፊልሞች ላይ ብዙ ስራ ሰርቷል። ወንድማገኝ ለማ ከስራው ባሻገር በጣም ዲሲፕሊን ያለው በጣም ጨዋ ዳይሬክተር፣ የአክተር ስሜት የገባው ሳያጨናንቅህ እንዴት አድርጎ ስራውን በሲስተም እንደሚጨርሰው እሽት አድርጎ ሰርቶና ወንዴ በጣም ነው የማመሰግንህ። ትልቅ ደረጃ ደርሰ ለማየት ያብቃኝ። አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንድ ሀገር ስትሄድ አማኑኤል አለችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንድ ሀገር ስትሄድ መድኔን አለችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንድ ሀገር ስትሄድ ኢየሱስ አለችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አሳሯን ጨርሳ ስትሄድ ወደ ዓለም
ሰሞን አለችው መድኃኔዓለም ስሙን አበዛችው አንድ ወልዳ 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 ስሙን አበዛችው ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት። የተከበራችሁ ተመልካቾቻችን ጉዟችን አሁንም እንደቀጠለ ነው። አሁን ደግሞ የምንገኘው ጫጫ ቦታ ነው። እንግዲህ ጫጫ ሁላችሁም ታውቋታላችሁ። ለደብረ ብርሃን 15 ኪሎ ሜትር የሚቀራት ነው። ወደ ኩክየለሽ ማርያም ለመግባት ደግሞ 20 ኪሎ ሜትር ይቀረናል። በጉዟችን እንግዲህ እየተጫወትን እያወጋን እዚህ ደርሰናል። እንግዲህ አንጋፋ አርቲስቶቻችንም አሁንም በማዕከላችን ይገኛሉ። ስለዚህ ጉዟችን የሰመረ ያማረ ይሆን ዘንድ እናንተም እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት በመስጠት ሀሳባችሁን ወደኛ አጋሩን። ፕሮግራማችን ያማረ የደመቀ ይሆን ዘንድ ተመኝተናል። በሰላም ደርሰን እስክንመለስ እንግዲህ ያው ጸሎታችሁ አይለየን። መልካም ጊዜ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስትሄድ አማኑኤል አለችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንዱ ሀገር ስትሄድ መድኔን አለችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንዱ ሀገር ስትሄድ ኢየሱስ አለችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አሳሯን ጨርሳ ስትሄድ ወደ ዓለም ስሙን አለችው መድኃኔዓለም አሳሯን ስሙን አበዛችው አንድ ወልዳ 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 ስሙን አበዛችው። አሁን የምንገኘው በኩክየለሽ ማርያም ገዳም ነው። ዛሬ እንግዲህ ግንቦት 21 ልዩ ክብረ በዓል ላይ አንጋፋ አርቲስቶችን ይዘን እንግዲህ ወደዚህ መተናል። የኩክየለሽ ማርያም እንግዲህ አባቶች መልእክቶች አሉን፣ ለህዝብ የሚደርስልን ሀሳብ አለን ብለውን በዛ መሰረት እንግዲህ በቦታው ተገኝተናል። አርቲስቶቻችንም እንግዲህ አብረውን አሉ። ፕሮግራማችንን በመከታተል አብራችሁን በመሆን እስከ ፍጻሜው ትሆኑ ዘንድ በአክብሮት እንጋብዛለን። ሼር፣ ሰብስክራይብ እና የደወል ምልክት በመጫን ቤተሰብ ትሆናላችሁ። ሀሳብ አስተያየት ኮሜንታችሁን በስራ አስቀምጡልን። አሁንም መልካም ጊዜ እንላለን። አንቺን ያመነ አይጎዳም አንቺን ያመነ አይጎዳም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የጻድቃኔ ማርያም ስምሽ ነው እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን ከዚህ ሰዓት ደረሳችሁ። እንግዲህ እኛ ከአዲስ አበባ ነው የመጣነው። ምዕመናትና ምዕመናን እዚህ ኩክየለሽ ማርያም ስንደርስ በደስታ ነው የደረስነው። እንኳንም ለዓመቷ በዓል በሰላም በጤና በፍቅር አደረሰን። አሁን እንግዲህ የኩክየለሽ ማርያም ጎኗ አካባቢዋ ያለ ዋሻ እየተናደ ነው እና ይህን መረጃም እኛ አሁን ደርሶናል። ስለዚህ ይህን ዋሻ መልሶ ለማስተካከል ሁላችንንም እጅ ይጠይቃል። በተሻለ መጠን አቅም በፈቀደ መጠን በውጭ ሀገር በሀገር ውስጥ ያላችሁ ምዕመናት እጃችሁን እንድትዘረጉልን በኩክየለሽ ማርያም ስም እጠይቃለሁ። አመሰግናለሁ። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዳያችሁት እንግዲህ የኩክየለሽ ማርያም ገዳም ያለበትን አደጋ ስጋት አይታችኋል። እኛም እንግዲህ ከአዲስ አበባ
100 ኪሎ ሜትሮችን አቋርጠን የተከበሩ አርቲስቶችን ይዘን እዚህ ተገኝተን ያለውን እንግዲህ ጥሪ ለእናንተ ተመልካቾቻችን አድርሰናል። እናንተም እንግዲህ ይህንን ጥሪ ተመልክታችሁ የድርሻችሁን ትወጡ ዘንድ ባለሙሉ ተስፈኞች ነን። እንግዲህ በሌሎች ፕሮግራሞች እስክንገናኝ በዛሬው ፕሮግራማችን በዚሁ ተሰናበትን። የሳምንት ሰው ይበለን። አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ የምትገኘውና በድንቅ ተአምራቷና ፈዋሽነቷ በዓለም የምትታወቀው ታሪካዊቷ የኩክየለሽ ቅድስት ማርያም ገዳም 14 ዓመታትን ጊዜ ፈጅቶ በአራት ፍልፍል ዋሻ አብያተ ክርስቲያናትና በአንድ ቤተ ክርስቲያን እንደተገደመች ይነገራል። አንድ ሀገር ስትሄድ አንድ ወልዳ ስሙን አበዛችው አንድ ወልዳ ስሙን አበዛችው አሳራን ጨርሳ ስትሄድ እነሆ በፍልፍል ዋሻዎቹ ላይ በተፈጥሯዊና ሰው ሰራሽ ክስተቶች ምክንያት በቤተ ክርስቲያኗ አቅም ሊቀለበስ የማይችል የመደርመስና የመሰንጠቅ አደጋ ተደቅኖባታል። በዚህ በተደቀነው የከፋ አደጋ ላይ ዝናቡ ሳይበረታ ምድሩ ሳይላላ ዶፉ ሳይወርድበት የእናታችን የኩክየለሽ ማርያም ገዳም ዋሻን ለመታደግ ሁላችንም ርብርብ እናደርግ ዘንድ በቤተ ክርስቲያኗ ታሪካዊ አደራ ጥሪ ቀርቦልናል። ማድረግ በምትችሉት መጠን የእናት ቤተክርስቲያን ጥሪዋን እንድትቀበሉና ለችግሩ መፍትሄ እንድንሆን አባቶቻችን የሰጡን አደራ አጥፊዎች ሳንሆን አሻጋሪዎች እንድንሆን ቤተክርስቲያኒቱ ስም አደራ ማለት እፈልጋለሁ። ደጇን ረግጣችሁ ስለት የሞላላችሁ ጸበሏን ጠጥታችሁ እምነቷን ተቀብታችሁ አቀፋ መከራን ያሻገረቻችሁ ከክፉ ደዌ አድና ከስደት ሕይወት መልሳ ለቤተሰብ ክብር ያበቃቻችሁ በዓለም ዙሪያ የምትኖሩ ኢትዮጵያውያን የኦርቶዶክስ እምነት ተከታዮች ሁሉ እጃችሁን ለኩክየለሽ ማርያም የምትዘረጉበት ጊዜ አሁን ነው። ለድጋፋችሁ የኩክየለሽ ማርያም ገዳም የባንክ ሂሳብ ቁጥር የኢትዮጵያ ንግድ ባንክ 10684624 966 አባይ ባንክ 3811110516 38114 በተጨማሪም በተከታታይ በምናዘጋጃቸው የጉዞ መርሃ ግብሮች የቀጥታ ስርጭት የገቢ ማሰባሰቢያ ዝግጅቶችና ጉባኤዎች ላይ በመሳተፍ ድጋፍ እንድታደርጉ ስንል ከወዲሁ ጥሪ እናቀርባለን። ጥሪው ለእናንተ ነው። እመቤታችን በያለንበት ትጠብቀን። የኩክየለሽ ማርያም ገዳም አስተዳደር ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉ።